ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። አንዱ የአርሰናል ደጋፊ ማለት ነው። አረ እኔ እዩ ዋንጫው እኮ አይደለም የሚያናድደኝ ውስጡ ያለው ፋይል ነው። ሰብስክራይብ አድርጋል ነው ረሳው እንዴ? ምን ተቃጥዬ ምናምን አይደለም ምን ሲዙኑን ሙሉ እኮ ስቃጠል ነበር እና ላስመስል እንዴው ወይኔ አበርኩ ተቃጠልኩ። አረ ወደዛ ይሩ እባክህ ቀልዳል ጨስኩ እኮ ዛሬ ግን ብሮክ ሚ በቃ ጨረሳችሁ። ስብር ብር ነው ያረጋችሁ በቃ ምችሉትን አርጋችኋል። ተጫዋቾች ምችሉትን አርጋችኋል። ጀስት ግን ፋይናል ላይ ጥሩ ተጫወትክ እንዴት ተጫወትክ ሳይሆን ውጤቱ ነው ዋንጫውን የሚሰጥ። እሱ ደግሞ ሲቲ ጋር ነበረ። እንኳን ደስ አላችሁ ሲቲዝንስ። አይ ቲንክ ሊግ ካፕ እና ኤፍኤ ካፕ በአንድ ሲዝን አንድ ቲም ሲያሸንፍ ረጅም ጊዜ ኮንግራ ብያለሁ እና እኛ ይሄን ሲዝን እንዲጨርሰናል ያለ ምንም ነገር ዱምቡሎ ዱምቡሎ አልኩኝ በዜሮ ዜሮ ሁላ አይደለም ኔጌቲቭ ገብተን የጨረስነው በኔጌቲቭ ጨርሰናል ሲዝን። ኔክስት ሲዝንስ ይቀይራል የምር የኔ ተቃጠል ተብሎ ነው ከላይ ታዘዘብኝ ተቃጠል። አረ በስመ አብ። አርሰናል በበርንሌይ አቻ ከወጣ ወይም ከተሸነፈ ሲቲ እንደገና ድሉ ይከፈትለታል። ሲቲ ደግሞ በቦርንማውዝ አቻ ከወጣ ከተሸነፈ አርሰናል በርንሌይን አሸንፎ የዋንጫው ፉክክር ያበቃለታል ቪክቶሪ ስታዲየም ላይ። ስለዚህ የቱ ይሆናል ወይስ እስከ መጨረሻው ቀን ይቀጥላል የዋንጫው ፉክክር? አብረን የምንመለከት ይሆናል። ሙሉ በሙሉ በዳኛ እገዛ የተበላ ዋንጫ ስለሆነ ብዙም አይደብረኝም። ምክንያቱም ፔናልቲ ነበረን፣ አቻ የመሆን እድል ነበረን። በሱ ምክንያት አተነዋል። መቼም ያንን የጃኦ ፔድሮ የሚያስተባብል የሲቲ ደጋፊ ካለ ደስ ይለኛል። ከዛ ውጪ አርሰናልን በቀደም ሌባ የዳኛ ምናምን እንደዛ ራያ ላይ ፋውል ተሰርቶ እየጨዋችሁ ከነበራችሁ ውስጥ የሲቲ ደጋፊዎች አንዱ ናችሁና ይኸው ዛሬ እንዴት እንዳነሳችሁ ታያችሁት አይደል? ዋንጫውን ኤርሊንግ ሃላንድ ትክክለኛ ቫይኪንግነቱን ያሳየበትና በቴሌቪዥን መስኮት እንኳን ምን ያህል ሲበሳጭ አስፈሪ እንደሆነ የታየበት ይሄ ሞመንት በርካቶች እየተቀባበሉት ይገኛሉ። በምሽቱ የቼልሲና የማንቸስተር ሲቲ ኤፍኤ ካፕ የፍጻሜ ጨዋታ ላይ 94ኛው ደቂቃ አካባቢ ላይ ራያን ቼርኪ ነፃ ለነበረው የቡድን አጋሩ ሃላንድ ኳሱን ሳያቀብለው ሲቀር ሃላንድ ሪአክት ያደረገበት ሁኔታ በጣም ነበር የሚያስፈራው። ጩኸቱ ያጓራበት ሁኔታ፣ ንዴቱን የገለጸበት መንገድ በጣም ነበር የሚያሰቅቀው። በእርግጥ ከራያን ቼርኪ ጋር በጣም ቅርብ የሆኑ ወዳጆችና የቅርብ ጓደኛሞች እንደሆኑ ይታወቃል። ነገር ግን በዚህ አጋጣሚ የቡድን አጋሩ ላይ ምን ያህል ሲጮህበትና ሲያንባርቅበት እንደነበር በቴሌቪዥን መስኮት ለተመለከትን በጣም አስፈሪ ነበር። ለማንኛውም ስላስገራሚው ኤርሊንግ ሃላንድ ብስጭት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሰውዬ ምንድነው የሰማነው? ብራዘር የፒኤስጂን የፊት መስመር አጥቂ በዋይት ነው ወይ የምናስቆመው የሚል ሰቀቀን ላይ ዋይት ተጎዳና ጭራሽ ይህን ማጣን ስንል ቲምበር ትሬኒንግ ገባ። ብራዘር ቲምበር ወደ ትሬኒንግ ተመለሰ። በእናት ይህን ቪዲዮ በደንብ ኮፒ ሊንክ አድርገህ ታደርስልኛል። ምክንያቱም አልተናገረም እንጂ አብዛኛው የአርሰናል ደጋፊ በዚህ ልጅ መሄድ ውስጡ ቆስሏል። እንዴት ነው በዋይት የምንቀጥለው ሲፈራ ዋይትን አጥቶ ኮሌው ተገፎ ልክ በክለቡ ብቻ እምነት ስላለው ዋንጫ በላለው ብሎ እያሰበ ላለ ደጋፊ ይህን ቪዲዮ በቃ አንኳኩተህ ትልክለታለህ። ቤት አትጨነቅ ቲምበር ወደ ትሬኒንግ ተመልሷል ትለዋለህ። አደራ ኮፒ ሊንክ አረ ቤተሰቦች ያልሰማችሁት ጉድ አለ። የቲምበር ሚስት በአሁን ሰዓት ላይ በለንደን ውስጥ ያሉ ወንዶችም ማለት ነው እንዳለ አፍ እያስከፈተች ነው። እቺ ማነች? ሞናሊዛ ነች። ቤተሰቦች ለካ ቲምበር ጉዳት እያለ ማይነሳው ቶሎ ለምን እንደሆነ ገባኝ ብራዘሬ። እቺን አቅፎ እየተኛ ነው። እዚህ በላይ ግን እጅግ ያስደነገጠኝና ያስገረመኝ መረጃ ምን እንደሆነ ታውቃላችሁ? ቲምበርና ወንድሙ ማለት ነው እናታቸውን እንደሚወዱ እኔ ከኳስ ተጫዋች ማንም እንደነሱ የሚወድ ያለ ብዬ አላስብም። ሁለቱ እንግዲህ ለእናታቸው ያደረጉትን ነገር ነግራቸዋለሁ። ድንግጥ እንደምትሉ አልጠራጠርም። እስከ መጨረሻው ስሙ። አንድ እናት ልጆቿን ብቻዋን ስታሳድግ ልጆቿ ለሷ ምን አይነት መስዋዕትነት ሊከፍሉ ይችላሉ? ይህ ልብ የሚነካ ታሪክ የጀመረው እንግዲህ የነ ቲምበር ቤተሰብን ወላጅ አባታቸው ጥሏቸው ተለይቷቸው ሲሄድ ሙሉ ኃላፊነት እናታቸው ላይ ሲወርቅ ነበር። የእናታቸው ልፋት ምን አልቀረም ማለት ይቻላል። ምክንያቱም እነዚህ ሁለት መንትያ ልጆች የአያክስ ቡድን ኮከብ መሆን ቻሉ። ሁለቱ ልጆች በህይወታቸው ትልቁ የሚያስጨንቃቸው ነገር አንድ ነገር ነው። ለእናታችን ምን እናድርግ? በገንዘብም ገና ስኬታማ ሳይሆኑ ነበር ለእናታቸው ነገር ከማድረግ ጉጉት የተነሳ አንድ ነገር ለማድረግ የወሰኑት። እሱም ስማቸውን ለመቀየር ነበር የወሰኑት። ማድረግ የሚችሉት ያው ልጅ ስለነበሩ ስማቸውን ወደ እናት ትውስታ መቀየር ነበር። ማዱሮ የሚባለውን ስም ወደ ቲምበር ቀየሩት። ቲምበር የእናታቸው ስም ነበር። ቲምበር የእናታቸው የቤተሰብ ስም ነበር። ከእናታችን በላይ ምንም ነገር የለም ብለው ሙሉ ከስማቸው ጀምሮ
ሙሉ ነገራቸው ለእናታቸው ሰጡ። አስቡት፣ በዛ ደረጃ ላይ ሆኖ ምንም ነገር ሳይኖራቸው ለእናታቸው እንደዚህ አይነት ነገር ካደረጉ አሁን ላይ ምን ሊያደርጉ ይችላሉ ብላችሁ ታስባላችሁ? መንትዮቹ በኳስ ዘመናቸው የሚከፈላቸውን ደሞዝ እያደገ ያለም ቢሆን የሁለቱ ደሞዝ ተደምሮ እናታቸው እንደ ሶስተኛ አንድ ሰው ከሁለቱ ደሞዝ እኩል ትወስዳለች። የነ ቲምበር እናት ማሪሌን ሁለቱ ያደረጉት ነገር እኩል የማድረግ መብት አላት። በገንዘብ ደረጃ ምንም ነገር ከገዙ እሷም ከነሱ እኩል ያንን ገንዘብ አግኝታ ማድረግ ትችላለች። ይህ ለእናታችን ምንም አይደለም ትንሹ ነገር ነው ይላሉ። ከዚህ ከመሰለ ታሪክ ወጣ ላርጋችሁና ስለዚህ እንስት እስቲ አንዳንድ ነገር ልንገራችሁ። ሮዝ ዲቤክ ይባላል ስሟ። ብራዘር እንዴት ነው የምታምረው ነው የምላችሁ። ከኢዚ ሚስቱላ ትሻላለች። ያው ሶሻል ሚዲያ ላይ ኢንፍሉዌንሰሮች ሞዴሊንግ ላይ ተሳተፋለች ምናምን፣ ነገር ግን ምንም እውቅና የላትም። የኔዘርላንድ ተወላጅ ነች። ቲምበር ነው ብራዘር ያፈመሳት ነው የምላችሁ። ሳካ በጣም ሚስቴ ታምራለች። ከጎኔ ነች እንደውም ላሳየ እንዴ ሳካ። ኧረ እኔ አይን አፋር ነኝ እንደዚህ እኮ ምናምን እኮ ሴት ደፍሬ ላይ ሳካ አያት እስቲ አንገቴ ላይ ተኝታለች። ከረፈፍ አትበል እስቲ እንደው ልጅ አያት እስቲ አሪፍ ነች። እኔ ለምን እንደሆነ አላውቅም ሚስቶቻቸውን የሚመጡልኝ እኔ የሆነ ነገር ስፈልግ እንግዲህ በጣም ነው የምታምሩ። እውነት ለመናገር የቲምበር ፍቅረኛ ይገርመው ነገር ቲምበርችን የመሰለች ልጅ ደበቅ ለማድረግ ሞክሮ ነበር። ግን ያው አርሰናል ጨዋታ ላይ እየገባች እንግዲህ ማሊያ ለብሳ ስታብድና ሲያቅፋት ሲስማት ታይቶ ነገሩ እንዳለ ተገፋፋበትና ይፋ ወጣበት። እቺን የመሰለች ሴት ይደብቃል ቲምበር። ከእንደዚህ አግሬሲቭነቱ ማለት ነው እንደዚህ ልንጠብቀው አንችልም። ምክንያቱም እኔ ኃይለኛ ነገር ስለሚመስለኝ እንደዚህ ማድረጉ። ለነገሩ ከእናት በላይ ምን አለ ቤተሰቦች? እስቲ እሱ ደረጃ ላይ ቢሆን ደሞዜን ከግማሽ በላይም ቢሆን ለእናቴ እሰጣለሁ የምትሉ እስቲ ኮሜንት ላይ ጻፉ። ይህን ቪዲዮ ላይክ አድርጉ፣ ይህን አካውንት ፎሎ አድርጉ። ዋንጫውን ልንበላው ነው ዘንድሮ። አቡኔ ጊቫዌ ያዘጋጃለሁ። በቃ እባክህ ለምናቸው። ፍታበል ሲቲ ፍታበል ሲቲን ኤሜሬቺ ኢዜ እንዲህ ሲል ይናገራል። ከሊጉ ዋንጫ ጋር ለመገናኘት 2 ጨዋታዎች ነው የቀሩን። ታዲያ ያንን ሳስብ እንቅልፍ ባይኔ አይዞርም። ያ ቀን በቶሎ እንዲመጣ ፈልጋለሁ ሲል ተናግሯል ማለት ነው። ሁላችንም የአርሰናል ደጋፊዎች እንደዚህ አይነት ሐሳብ አለን። እስቲ እንደ ኢዜ አይነት ሐሳብ የምታስቡ ሰዎች ኮሜንት ላይ አንዳንድ ቁጥር እያላችሁ ጻፉልኝ። ያ ቀን በቶሎ እንዲመጣ ሁላችንም ቸኩለናል ነው ምልማን። ይሄንን ግን ያውቁ ነበር። ዴቪድ ራያ ፊቱ ሲቀየር አብረው ፍቅረኛውም እንደጠፋች። ራያ እንግዲህ በደረሰበት ከባድ አደጋ መሰረት ፊቱን ከዚህ ወደዚህ በቀየረ ሰዓት የልጅነት ፍቅረኛ የነበረችው በሰዓቱ እንግዲህ አዲስ መልክና አዲስ ጸባይ አምታሉላ ነበር ልትለያየው የቻለችው። ራያን ከምንም በላይ የምትወዱለት ነገር ምን እንደሆነ ታውቃላችሁ? በዛ ሰዓት በብቸኝነት ስሜት ሆኖ እያለ ሄዶ ወደሚዝናናበት ክለብ ውስጥ ነበር እቺን ሴት በክለብ ውስጥ ስራ አግኝቷት በአሁን ሰዓት ላይ አግብቷት ትልቅ የልቡ ንግስት አድርጓት ያለው የምሽት ክለብ ነው የታያችሁ። በጣም የምሽት ክለብ ሴቶችን አስቧቸው። ከዛ ነው እንግዲህ እቺን ሴት አስወጥቶ ማግባት የቻለው የራሱ ያደረጋል። ምናልባት ይህ ታሪክ እንደ አዲስ የሆነ ነገር ለመጀመር የምታስቡ ሰዎች ከምንም በላይ ይጠቅማቸዋል ብዬ አስባለሁ። እስቲ የመድፈኞቹ ደጋፊ ከሆናችሁ ይህን ቪዲዮ በላይክ ጀምሩት እስከ መጨረሻው ስሙ። የተተኮሰ ጥይትን እንኳን የማቆም አቅም አለው ተብሎ የሚወራለት የመድፈኞቹ በአሁን ሰዓት ላይ ወሳኝ ልጅ ዴቪድ ራያ ከባርሴሎና 20 ደቂቃ በመኪና ርቀት ላይ ከምትገኝ ፓሌጃ በምትባል የካታላን የማዘጋጃ ቤቶች አካባቢ ላይ ተወለደ። በፈረንጆቹ በ2022 እንግዲህ ለስፔን የመጀመሪያ ጨዋታውን ከአልቤኒያ ጋር ያደረገ ሲሆን ራያ ከዌስት ብሮሙ አጥቂ ጋር ባደረገው ከባድ ግጭት ምክንያት እንግዲህ ለ2 ሳምንት በሆስፒታል ተኝቶ ነበር። በማክስ አንዳንድ ጨዋታዎችን እንዲጮት ካደረጉ በኋላ ግን ድጋሚ ቀዶ ጥገና አስፈልጎት ወደ ሆስፒታል ገብቶ በሰርጀሪው ወቅት አፍንጫው ስለተጎዳ ሙሉ በሙሉ ተቀይሯል ማለት ይቻላል። በፈረንጆቹ በ2018 ነበር ይህ ነገር የተፈጠረበት። ከፊት ገጽታው ጀምሮ ሁሉ ነገር በአዲስ ለመጀመር የቆረጠው ዴቪድ ራያ እንግዲህ በአንድ ወቅት የመድፈኞቹን ሽንፈት የሚያስታውስ ታቱ አንገቱ ላይ ተነቅሶ ከአርሰናል ደጋፊዎች የአጥፋት ጥያቄ ቢደርስለትም ግን ምንም አይነት ምላሽ አልሰጠም ነበር። በሰዓቱ ብሬንትፎርድ አርሰናልን ባሸነፈ ወቅት በደስታ የተነቀሰው ታቱ ነው። ግን አሁን ላይ ባይኮራበትም ምንም አይነት ነገር አላደረገም ነበር። ዴቪድ ራያ ታቲያናን እንግዲህ ከምሽት ከጭፈራ ቤት ክለብ ውስጥ አስወጥቶ ትልቅ ሞዴልና ትልቅ ተጽዕኖ ፈጣሪ ሶሻል ሚዲያ ላይ አድርጓታል ማለት ይቻላል። በጋብቻቸው ወቅት እንግዲህ ታቲያና እዚህ ላደረሰኝ ዴቪድ ራያ ምንም ነገር አደርጋለሁ ከልቤ ብላ ነበር ቃል የገባችው። ራያን ከፊት ገጽታ ጋር አብሮ ጸባይም ተቀይሯል ብላ ጥለው ብትሄድም ግን ፍቅረኛው በአሁን ሰዓት ላይ በታታኒያ የተካሰ ይመስላል። ዴቪድ ራያ ፊቱ ከተቀየረ በኋላ ነው ሁሉን ነገር እንደ አዲስ በዜሮ ጀመረ ማለት የሚቻለው። ፍቅረኛውን ትቷል። ሌላ የተፈጠሩበት በህይወት ውስጥ አንዳንድ ነገሮችን ትቶ ነበር ወደፊት መሄድ የቻለው። እስቲ ታሪኩ ከተመቻችሁ ይሄን ቪዲዮ ላይክ አድርጉ፣ ይሄን አካውንት ፎሎ እያደረጋችሁ ሌላ እንደዛ ነው ቪዲዮዎች የሚመጡላችሁ ኮሜንት ላይ ሀሳባችሁን ጻፉ። ይመቻችሁ። ፌስቡክ ላይ ያለ አርሰናል ደጋፊ ማለት ነው በጣም ሲሪየስ ነው። እንደምታውቁት እኔ ፌስቡክ ጀምሬያለሁ አሁንና ኦልሞስት ስንት ወራት ተቆጠሩ እና ቲክቶክ ላይ የመለቀው ቪዲዮ ነው እዛም ላይ የመለቀው። ቲክቶክም ላይ አሳና በጣም ወግ አጥባቂ ነው። ይሄ መበሻሸቅ ምናምን አትችልም። በቃ
ስለ በጣም ነው የምትሰደው። በሲሪየስ ነው ኤቭሪቲንግ የሚታየው። ፌስቡክ ላይ ይበሳል። በስመ እንዳለ ስድብ ነው እንዳለ ማለት ነው። ልክ ይሁን እንደ ሃይማኖት ምናምን ነው የሚታየው። እና እኔ አልተመቸኝም ይሄ ነገር። የማንም ክለብ ደጋፊውን እውነቱን እናውራ ከተባለ እግር ኳስም በህይወታችን እንደዚህ አይነት አስፈላጊ ነገር አይደለም። ጀስ መዝናኛ ነው። ካልተበሻሸቀን ካልተቀላለድን ደግሞ እንዴ ሴንስ ኦፍ ሂውመራችን ጥያቄ ምልክት ውስጥ እኮ እየገባ እኮ ነው። ምን ሆናችሁ ነው? እና እንቀላለድ በደንብ እንበሻሸቅ ኖርማል ነገር ነው። እንዴ ኤቭሪቲንግ በሲሪየስ በጣም በሲሪየስ አትሰዱት። የሆነ ሃይማኖት አታርጉት። ሃይማኖት ራሱ የዚህ ላይ ያልኩ ሲሪየስ አሉንም። እኔ እበልጥባችኋለሁ፣ እኔም እናንተ ተበልጡ ገብቷል። እንቀላለዳለን ምናለን እንጂ ነገ የሆነ በወድቅ እዚህ ጋር ያለ አንድ አበሻ ነው የሚደርስልኝ። እኔም የሆነ ሰው ቢወድቅ እኔ ነኝ የምደርስለት እንጂ ሳካ አይደርስለትም። የሆነ አርሰናል ደጋፊ እኔም እዛ ጋር ወድቄ ብገኝ ብሩኖ አይደለም የሚደርስልኝ። እና ኳሱን እንደዚህ ከልክ በላይ አንዳንድ ሰዎች እንትን አትበሉት። መዝናኛ ነው እግር ኳሱ። እንዴ ኮሚኒስቶች ራሱ የሆነ ኮሚኒዝምን እንደዚህ ወጋ አጥባቂ አልሆኑበትም። ስለ ቀልድ አያውቁም እነሱ። አሁን በዛ ሪዮት አለማ የአርሰናል ደጋፊ መጥቶ ፌስቡክ ላይ አረ በስመ አይሰማ እንዳለ ስድብ ነው። ኤቭሪቲንግ ሲሪየስ ነው በቃ እያንዳንዱ ነገር ማለት ነው። ቢያገኘ የሆነ እንትን ቢልስ እና ያ ነገር አያስኬድም። ልክ አይደለም። ሀገር ላይ ነው ያለን። ቢያንስ ለ90 ደቂቃ እግር ኳስ ፈታ ብለን ሀገር ላይ ነው ያለን። ድህነታችን የምንረሳበት ነው፣ ፈታ የምንልበት ነው። ከዛም አልፎ የምንበሻሸቅበት የምንጮትበት ነው። ከዛም አልፎ እግር ኳስ የተለያየ ነገር ደግሞ የምናውቅበት ነው እንጂ እንዲህ የምንጠላላበት እንዲህ እንትን የምንልበት አይደለም። እና አንዳንድ ሰዎች ይሄ በጣም ከልክ ያለፈ ድንቁርና ነው።